በፍቅር ስም የሚፈጸም በደል ወይም የስነ ልቦና ጥቃት ምልክቶችና መፍትሄዎቻቸውን የምናይ ነው የሚሆነው ማለት ነው። ፍቅር ውስጥ ከሆንክ ነገር ግን ሁሉ ጊዜ የጥፋተኝነት ስሜት ይሰማሃል፣ የምታደርገው ነገር ሁሉ ስህተት እንደሆነ ይነገርሃል። ለቅርብ ጓደኛ፣ ለቤተሰብ ወይም ለባለሙያ፣ ለሳይኮሎጂስት ይህንን ነገር በግልጽ መናገር ነው ማለት ድጋፍ ከሌላ ሰው ማግኘት ይኖርብናል ማለት ነው። ድጋፍ የሚሰጡ ሰዎች አሉ፣ ጓደኞቻችን ሊኖሩ ይችላሉ፣ የምንወዳቸው የቤተሰብ አካል ሊሆን ይችላል። ከዛ ከፍ ሲል ደግሞ ወደ ሳይኮሎጂስት ጋር በመሄድ የተፈጠረብንን እየሆነ ያለብንን ነገር ሀሳባችንን በመግለጽ ከነሱ የሀሳብ ድጋፍ እናገኛለን ማለት ነው። ስለዚህ የሚፈልግ ሰው አላማውና ፍላጎቱ ምንድነው ካለን አንደኛውን ወገን ሌላኛውን ሙሉ በሙሉ ለመቆጣጠር የሚጠቀምበት መንገድ ነው ማለት ነውና እነዚህ ነጥቦች በምሳሌ ለማየት ብንሞክር እኮ እብድነሽ፣ በጭራሽ እኮ እንዲህ አላልኩሽም ነበር፣ ወይም አንተ እኮ ድሮም አትሰማም አለ አይደለ? ያንተን ጥፋተኝነት ጎን የበለጠ የሚያጎሉ አይነት ቃላቶችን የሚጠቀሙ ከሆነ በስነ ልቦናችን ላይ የሚረማመዱ ሰዎችን ባንታገስ መልካም ነው። ሌላኛው ከዚህ ሁኔታ እንድንወጣ የሚረዳን በራስ መተማመንን መገንባት ነው። አንዳንዴ ያ የሚደርስብን ከፍቅር አጋራችን የምንሰማቸው ነገሮች ሜቢ በራስ መተማመናችንን ሊያሳጡን የሚችሉባቸው ሁኔታዎች ሊኖሩ ይችሉ ይሆናል። በተደጋጋሚ ከዚህ ነገር የምንወጣበት ድንበር ማበጀት ነው፣ ወይም ደግሞ ምን አይነት ንግግር ወይም ባህሪ እንደማትቀበል በግልጽ ማሳወቅ ነው። አንዳንድ ሰዎች በትዳር ውስጥ ወይም በፍቅር ግንኙነት ውስጥ ስንሆን ያንን ሰው እንደፈለግን ማድረግ የምንችል ይመስለናል ማለት ነውና አንተ ድንበርህን ካላስከበርክ፣ ራስ የሆነ ባውንደሪ ከሌለ ያቺ ሴት እንደፈለገች አንተን እንድትናገርህ ባውንደሪ የማታበጅ ከሆነ ለስነ ልቦና ጥቃት የምትዳረግበት መንገድ ነው ማለት ነውና ይሄ እንዳይፈጠር ማንም ሰው በስነ ልቦናችን ላይ እንዳይረማመድ ባውንደሪ የሚባለው ነገር እጅግ በጣም አስፈላጊ ነው ማለት ነው። እንደዚህ አይነት ዝም በማለት ሌላኛውን ወገን በሐሳብ የማስጨነቅ ነገር ሊታይ ይችላል። አንዳንድ ጤናማ ያልሆነ የፍቅር ግንኙነት ውስጥ ችግር በሚያጋጥማቸው ሰዓት ይህንን ነገር ተነጋግሮ ከመፍታት ይልቅ አንደኛው ማውራት በሚፈልግበት ሰዓት ሌላኛው ዝም ሊል ይችላልና አለ አይደለ? ይሄ በዝምታ መቅጣት አይነት ነገር ልታዩ ትችላላችሁ ማለት ነው። ሰብና ከጓደኞች ጋር እንዳትገናኝ ሊሆን ይችላል። ከነሱ ጋር ስትሆን እነሱ ላንተ ጥሩ አመለካከት የላቸውም ሊሆን ይችላል። እነሱ ላንተ ጥሩ ፍላጎት ወይም ደግሞ እነሱ እንደማይወዱክ፣ እነሱ እንደማይፈልጉ አይነት ነገር ሊነገር ይችላል።